እሺ ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ተማሪ ሊቅ አካዳሚ በመጣችሁ። በዛሬ ቪዲዮአችን ቻፕተር 5 ክፍል 2 የመጨረሻውን ክፍል እነዚህን ቻሌንጁና አፕሊኬሽን እነዚህን አይተናል። በፓርት 1 ፓርት 1 ካላያችሁ ቻናላችን ላይ ገብታችሁ ኮርስ የሚለው ወይም ፕሌሊስት ውስጥ ታገኛላችሁ። በዛሬ ቪዲዮአችን ቻሌንጅ ኦፍ ኦግመንትድ ሪያሊቲ እና አፕሊኬሽን ኦፍ ኦግመንትድ ሪያሊቲ የሚለውን ቀለል አድርጌ ለማስረዳት ሞክራለሁ ማለት ነው። እንደዚህ አይነት ቪዲዮዎችን ለእናንተ ስናዘጋጅ ደግሞ ጊዜያችንን ታይማችንን ኢንቨስት አድርገን ነው። እናም ደግሞ አብዛኞቻችሁ ቪዲዮን ታያላችሁ፣ ነገር ግን ቻናሉን ሰብስክራይብ አታደርጉም። ቤተሰብ እየሆናችሁ አይደለም። እኛም ያው የተሻለ ነገር ለእናንተ እንድናቀርብም ደግሞ እናንተም በእነዚህ አይነት ነገር ሰፖርት ብታደርጉ የተሻለ ነው። ስለዚህ በዛሬ ቪዲዮአችን ይሄንን ካልኩኝ ቀጥታ ወደ ዛሬ ቪዲዮአችን እንግባ። ስለዚህ ከቻሌንጁ እንጀምራለን። ምን አይነት ቻሌንጆች አሉ፣ ስትራግሎች አሉ ሚለውንና አፕሊኬሽኖችን ለማየት እንሞክራለን። ምንድነው የሚለው HDMIs are currently dominated display technology in augmented reality fields። እነዚህ HDMI ብለን የምንጠራቸው currently ይሄ ዶሚኔትድ የሆነ ዲስፕሌይ ቴክኖሎጂ ነው። HDMI ማለት ነው በጣም ሞር ምንድነው ዶሚኔት ያደረገ ነው። ይሄ ዲስፕሌይ ቴክኖሎጂ ነው። ምክንያቱም HDMI ሄድሴት ከሌለን ይሄ ኦግመንትድ ሪያሊቲን ማየት አንችልም። በዛው ልክ ደግሞ ምን አለ ማለት የተለያዩ ችግሮችም አሉት፣ ፕሮብሌሞች አሉት። HDMI ፕሮብሌሞች ምንድናቸው ሚለውን እዚህ ጋር ለማየት እንሞክራለን። HDMI በጣም ከረንትሊ አስፈላጊውና ጠቃሚው ዲስፕሌይ ቴክኖሎጂ ሆኖ ሳለ በዛው ልክም ደግሞ ጉዳቶች ወይም ፕሮብሌሞች ችግሮችም አሉት። የመጀመሪያው ምንድነው ኤርጎኖሚክስ ይላል ማለት ነው። ኤርጎኖሚክስ ፕሮብሌም አለው። ኤርጎኖሚክስ ብለን የምንጠራቸው ምንድናቸው? ምን አይነት ፕሮብሌሞች መሰላችሁ? ሄቪና አንኮምፈርታብል የሆነ ነገር ነው። ሄቪየር ናቸው እነዚህ HDMI ሄድሴት። እዚህ ጋር እንደምትመለከቱት እነዚህ ሄድሴቶች እነዚህ ሄድሴት ነው HDMI ሄድሴት ብለን የምንጠራቸው። እነዚህ ነገር አይናችሁ ላይ እንደዚህ ታስሮ ለብዙ ሰዓታት መቆየት አንድ ከባድ ነው። ሌላ ደግሞ ክብደት አላቸው እና ደግሞ ወደ ፈለግነው ቦታ ዳይሬክሽን በቀላሉ ማንቀሳቀስ አንችልም። ገባችሁ አይደለ? ሄቪየር እና አንኮምፈርታብል ናቸው፣ ምቹ አይደሉም ማለት ነው። ባጭሩ በምን አይነት ወይ መውሰድ ትችላላችሁ ማለት ነው። ለምሳሌ ያነበባችሁ እናንተ የሆነ ትምህርታዊ የሆነ ነገር ያነበባችሁ የሞተራችሁን ሞተር የምትነዱበትን ሄልሜት አድርጋችሁ ማንበብና ኖርማል ማንበብ የቱ ነው የሚከብደው? ሄልሜትን አድርጋችሁ ማንበብ ነው። ኮምፎርታብል አይሰማችሁ። በቃ እንደዛ ነው HDMI ማለት ነው። እንደዚህ አይነት ፕሮብሌም አላቸው። በጣም ውድ ናቸው እና ደግሞ በሳይዝ ደግሞ ትልቅ ናቸው። ለማንቀሳቀስ ደግሞ ሎ ሞቢሊቲ ናቸው፣ ብዙ የማይንቀሳቀሱ ናቸው ማለት ነው። ስለዚህ ሌላኛው ደግሞ ምንድነው ኮሊዥን ፕሮብሌም አለው። ኮሊዥን ፕሮብሌም ምንድነው መሰላችሁ? ዲፊካልቲ ቱ ኢንተራክት ዊዝ መልቲ ፖይንትስ ኢን ዲፈረንት ዴፕስስ ኮስ ኮሊዥን ቢትዊን ኢንተራክቲቭ ዞንስ ማለት ነው። ስለዚህ ምንድነው ምን መሰላችሁ የኮሊዥን ፕሮብሌም አለው። ሁለት ቪዥዋል የሆነ ነገር በአንዴ ማየት አይቻልም። ለምሳሌ ሄልሜቱን ካደረጋችሁ በኋላ አንደኛው ለምሳሌ መስኮቱ እዚህ ጋር ለምሳሌ ከ5 ሴንቲሜትር ከሄዳችሁ መስኮቱ የምታገኙ ከሆነ 15 ሴንቲሜትር በሩ ካለ መስኮቱን ዘግታችሁ ግዴታ ተራምዳችሁ 15 ሴንቲሜትር በሩ ነው እንጂ የምትዘጉት ሁለቱም ሴም ወይ መዝጋት አትችሉም። ስለዚህ መልቲ የሆኑ ፖይንቶች ዲፈረንት የሆነ ዲስታንስ ያላቸውን ማኔጅ የማድረግ እንትኑ ለው ነው ማለት ነው። ገባችሁ አይደለ? ለምሳሌ በሄድሴቱ ስታይ ሌላ ደግሞ አይነት ኮሊዥን ፕሮብሌም አለ። በሄድሴቱ 8 ሴንቲሜትር ከሆነ በሪያሊቲው ደግሞ 18 ሴንቲሜትር ሊርቅ ይችላል። እንደዛ አይነት ፕሮብሌሞችም አሉት ማለት ነው። አልተርኔቲቭ አፕሮች ቱ ዴቨሎፒንግ ኦግመንትድ ሪያሊቲስ ኢንቮልቭ ቱ ዩዝ ዘ ሞኒተርስ ኤንድ ታብሌትስ ይላል ማለት ነው። ያው እነዚህ አብዛኛው እነዚህ ኦግመንትድ ሪያሊቲዎች የሚሰሩት ምን ቤዝድ ናቸው ማለት ነው? ቴብል ቤዝድ ናቸው። በጠረጴዛ በሞኒተር በኮምፒውተር ሞኒተር አለ አይደል? ዴስክቶፕ በነዛ ቤዝድ የሚሰሩና ኢንቮልቭ የሚያደርጉ ናቸው። ስለዚህ ኮሊዥን ፕሮብሌም ያልኩት ለዛ ነው ማለት ነው። ይሄ ኮሊዥን ፕሮብሌም ስቲል ሶልቭ ያልተደረገ ነገር ነው። አሁን እዚህ ጋር ያልኳችሁ ሐሳብ ማለት ነው።
ስለዚህ እነዚህ ምንድናቸው የኦግመንትድ ሪያሊቲ ፕሮብሌሞች ናቸው 1 2 3 እና 4 ማለት ነው። ሌላኛው ደግሞ ወደ አፕሊኬሽኑ እንገባለን ማለት ነው። አፕሊኬሽኑ ደግሞ ኦግመንትድ ሪያሊቲ ምን ቦታዎች ላይ ይገኛል፣ ምን ቦታዎች ላይ ኢፌክቲቭሊ እየተጠቀሙት ይገኛሉ። የመጀመሪያው ኤዱኬሽን ነው። ሜዲሲን አለ፣ ኢንተርቴይንመንት አለ፣ ኢንጂነሪንግ ዲዛይን አለ፣ ማኒፋክቸሪንግ አለ፣ ሜንቴናንስ ኤንድ ሪፔሪንግ እና ኮላቦሬቲቭ ኦግመንትድ ሪያሊቲ። እዚሁ እያንዳንዱን ከማብራራ እዚሁ ዝም ብዬ ፖይንት ከምሰጣችሁ ዲቴል አንድ በአንድ ብናይ አሪፍ ነው። ሶ አፕሊኬሽን ኦፍ ኦግመንትድ ሪያሊቲ በኤዱኬሽን ላይ ምን አይነት ነገር አለው የሚለውን በምናይበት ጊዜ በኤዱኬሽን ምንድነው የሚለው ኢት አለው ፍሌክሲቢሊቲ ኤንድ አትራክቲቭ ባይ ኤክስቴንዲንግ ኮንቴንት ኢንቱ ሪል አውትሳይድ ዘ ክላስሩም ማለት ነው። በኤዱኬሽን ዘርፍ ምን አይነት አስተዋጽኦ አለው ሲባል አንድ ፍሌክሲብልና አትራክቲቭ ነው። ለምሳሌ ይሄኛው ዲቫይስ አለ። በዚህ ዲቫይስ አማካኝነት ለምሳሌ ይሄ ትክክለኛ ቦዲው ነው። አንድ ቦዲ ነው የገዛችሁት። ለምሳሌ ዶክተር ሜዲሲን ተማሪ ብትሆኑ በሜዲሲን ወይ አስቡት፣ እዚህ ጋር ሰውነቱ አለ። ሰውነቱ ላይ ዲቫይስ እዚህ ጋር እንደዚህ በማድረግ ስለ እያንዳንዱ እዚህ ጋር ላለው ነገር ኢንፎርሜሽን፣ ይሄ እንደዚህ ነው፣ ጎሮሮ እንደዚህ ነው፣ በቃ ኢንፎርሜሽን ይሰጣቸዋል። ይሄ ፓርት እንደዚህ ነው፣ ይሄ ሬፕስ ነው፣ ሬፕ ኬጅ ነው፣ በቃ እንደዚህ ነገር ኢንፎርሜሽን የሚሰጣችሁ ነውና ፍሌክሲብልና አትራክቲቭ እንዲሆን ያደርጋል። አውትሳይድ ዘ ክላስሩም እንድታዩ ያስደረጋቸዋል ማለት ነው። ሶ ምንድነው የሚለው አፎርዳብል ለርኒንግ ማቴሪያል ሎ ኮስት ነው። ተመጣጣኝ የሆነ ለርኒንግ ማቴሪያል ነው። ለምሳሌ እዚህ ጋር የሆነ ለዚህ ነገር ኦኬ ከዚህ ካንገት በላይ እንትን ማለት አለብኝ ብላችሁ ይሁን ነገር ለእያንዳንዱ ሞዴል መግዛት አይጠበቅባችሁም። ለምሳሌ ስኬለተን የሆነ ክፍል የምታጠኑ ከሆነ ለዛ ክፍል ግዴታ ከሌለ ለምሳሌ ስለ ሀርት ስለ ልብ እያጠናችሁ እዚህ እንትን ላይ እዚህ ትክክለኛ ቦዲ ላይ ልብ ከሌለ ለልብ ደግሞ ሌላ ወጪ ከምታወጡ በዛው በኦግመንትድ ሪያሊቲ እዛው ጀነሬትድ በተደረገው ሪል ታይም ላይ ያለ ነው። ኦግመንትድ ሪያሊቲ ነው ያልኳችሁ። እዛው ሪል ያያችሁ እንትን እንድታደርጉ ያሳያል። ሶ አፎርዳብል ነው። ሌላ ደግሞ የተለያዩ ሞዴሎችን በመጠቀም የምትፈልጉትን ክፍሎችን ማየት ይችላላችሁ ማለት ነው። ሌላ ምንድነው ሃይ የሆነ ኢንጌጅመንት አለው። አክቲቭ እና ኢምፕሩቭድ አቴንሽን ማለት ነው። ሃይ የሆነ ኢንጌጅመንት አለው ስንል ምን መሰላችሁ? ሪድ ማድረግ ይችላላችሁ በቀላሉ። ገባችሁ አይደለ? ኢንጌጅመንት አለው ማለት ምንድነው? በቀላሉ የምትፈልጉትን ነገር ማግኘት ይችላል። ለምሳሌ መጽሐፍ ወይም መጽሐፉን ብቻ አንብባችሁ እዚህ ጋር እንትን ከምትሉ ይሄንን ኦግመንትድ ሪያሊቲ ወይም ይሄን ዲቫይስ ወደዚህኛው ነገር በማስጠጋት በካሜራ ኢንፎርሜሽን ይሰጣቸዋል። ይሄ ነገር ይሄ ክፍል ነው፣ ስሙ እንደዚህ ነው፣ ይሄ እንደዚህ ነው፣ ፈንክሽኑን ስሙንና ፈንክሽኑ ምናምን ነገር። ሌላ ደግሞ ዙም ስታደርጉ ደግሞ ውስጥ ምን እንዳለው ይሄ ነገር እንደዚህ ዙም ስታደርጉ እንደ በሁለት እጃችሁ ዙም ስታደርጉ ውስጥ ድረስ እየገባችሁ በቃ 3D የሆነ ቪው ይኖረዋል። ስለዚህ ሃይ የሆነ ኢንጌጅመንት ስላለው ይሄ ቦሪንግ አይሰማችሁም። መደበር ስሜት አይኖርም። አንብባችሁ ብቻ የምትተውት ነገር ሳይሆን እዛው ዙም እያረጋችሁ ምን እያረጋችሁ በቃ በቀላሉ ማየት ይችላላችሁ። ያ ነገር ደግሞ እንድታስተውሱ ያደርጋል ማለት ነው። በቀላሉ ይሄ ኢንቴሌክቹዋችሁን ቡስት እንዲሆን ያደርጋል። ኤክሳይትድ ትሆናላችሁ። በደንብ ኢኖቬቲቭ በቃ በደንብ ተመራማሪ እንድትሆኑ ያደርጋችኋል ማለት ነው። ሌላኛው ምንድነው? አፕሊኬሽን ኦፍ በኤዱኬሽን ላይ ሌሎቹ ድራይቪንግ ስቲሙሌተር፣ ሺፒንግ እና ፍላይት እና ታንክ አለ። እሺ ድራይቪንግ ብለን የምንጠራው እነዚህም በኤዱኬሽን ላይ የሚጠቀሙ ኦግመንትድ ሪያሊቲዎች ናቸው። ለምሳሌ አይሾ ስፒድም ኢትዮጵያ ውስጥ ከሳይንስ ሙዚየም ላይ አለ። አይሾ ስፒድም ኢትዮጵያ ውስጥ መጥቶ የሞከረው ማለት ነው። ምንድነው ጀስት ኤርፕሌን አለ። እያንዳንዱ ትክክለኛ ወርልድ ያሉ በተኖች አሉ እዚህ ጋር። ገባችሁ አይደለ? ሰዎች እና በቃ እንደ ትክክለኛ ፓይለት እንደ ትክክለኛ ድራይቨር ሆናችሁ እዚህ ጋር ተቀመጣላችሁ። በተኖቹን ትነካላችሁ። ምን ትላላችሁ? እናንተ እኮ የሆነ እዛው እኮ ነው ቁጭ ያላችሁት። ነገር ግን እንትኑን ይሄ ፕሌኑን እንዲህ ያንቀሳቀሰ እናንተ ስታንቀሳቀሱ ይሄ እንትኑ እየተንቀሳቀሰ ወደ ላይ ወደ ታች ዝቅ ያለ ስታዞሩ ደግሞ እየዞረ ፕሌኑ ሪል እንዲመስል ይደረጋል ማለት ነው። በቃ አእምሯችሁ፣ ጭንቅላታችሁ ኤቭሪቲንግ ሪል እንዲመስል ይደረጋል ማለት ነው። ሶ ፍላይት ስቲሙሌተር አለ። አይሾ ስፒድም ኢትዮጵያ መጥቶ የሞከራለ። ድራይቪንግ አለ፣ ታንክ አለ። እነዚህ ነገሮች በቃ ከረንት ሪል በቃ ቦታዎቹ እዚህ ጋር የምታዩት አሁን ለምሳሌ እዚህ ጋር የሚያዩት ቦታ ትክክለኛ የሆነ ቦታ ነው። ግን እነሱ በተኖቹ ሲነቁ ታንኮቹ በቃ እነዚህ ኢሙሌተሮች አሉ፣ የተለያዩ ኢሙሌተሮች። እነዚህ በአንዱ አፕሊኬሽን ነው።
ኦግመንትድ ሪያሊቲ የሚጠቀሙበት ማለት ነው። ሜቢ እንሰርች እንዴ ሳውንድ እንትን ካለን እስኪ እናያለን። ይኸውና እዚህ ጋር ተመልከቱልኝ ሳውንዱን ቮይሱን ልዝጋውና እዚህ ጋር ተመልከቱ። ያው ኢትዮጵያ ውስጥ ነው ሳይንስ ሙዚየም አለ። ያው እዚህ ጋር እሱ በቃ ሪል ይመስለዋል ሲንቀሳቀስ ምን ሲል ወደ ላይ ከፍ ስታደርግ አይታችኋል። ወደ ላይ ነው ከፍ የሚለው ምናምን ነገር እሱ ራሱ ደንግጦ ሲወርድ ምናምን ያሳያልና እንትኑ ኮፒራይት ብሎ ቪዲዮን እንዳይዘጋብኝ ስለፈለኩ ነው። ያው እዚህ ጋር ወደ ታች ዝቅ ሲል ይደነግጣል። ይሄ ነገር ሊወርቅ ነው እንዴ ሲደነግጥ ምናምን አይታችኋል አይደለ? በቃ ማይንዳችሁ ሪል እንዲመስል ተደርገው የተሰሩ ኢሙሌተሮች ናቸው። ለትሬን ለማድረግ ለመማር ምን ለማድረግ እንትሚሉ ናቸው ማለት ነው። እና ይሄ አንዱ ኢሙሌተር ነው ማለት ነው። ቀላሉ ማየት ይችላልላችሁ። ሌላ ደግሞ ሜዲሲኖች ላይም በሰፊው ምናይበት ነው። የተለያዩ ሰርጀሪዎችን ሴፍ በሆነ መንገድ እና ኢፊሽንሲ ኢፌክቲቭ ውጤታማና በተሻለ ሴፍቲ ባለው ወይ ሄልዝ ኬሮችንና ሜዲሲኖችን ሰርጀሪዎችን እንድታካሂዱ ኦግመንትድ ሪያሊቲ ትልቁ ሚና ይጫወታል። ለምሳሌ ፔርፎርም ሰርጀሪ ኦን ሪሞት ፔሸንት ማለት ነው። ስለዚህ ሪሞት በሆነ ወይ ታካሚውን ምን ማድረግ ማለት ነው ማየት ነው፣ ኦፕሬት ማድረግ ነው። ገባችሁ አይደለ? ስለዚህ የተለያዩ ኦግመንትድ የሆኑ ሪያሊቲዎች ቱሎችንና ሮቦቶችን በመጠቀም ሪሞት ሆናችሁ እናንተ እዚህ አዲስ አበባ ሆናችሁ ሐዋሳ ሜቢ የሆነ ታካሚ ቢኖር እዚህ አዲስ አበባ ሆናችሁ ሐዋሳ ያለውን ታካሚ በተለያዩ ኦግመንትድ በሆኑ ሪያሊቲዎችና ሮቦቶች ማኔጅ እንድታደርጉ ያደርጋል ማለት ነው። ስለዚህ ሪሞትሊ ፔሸንቱን እንድታክሙት ያደርጋል ማለት ነው። ቲች ኒው ስኪል ኢን ሴፍ ኤንድ ኮንትሮልድ ኢንቫይሮንመንት። ስለዚህ አዳዲስ ስኪሎችን ሴፍ በሆነ ወይ እንድትለማመዱ ያደርጋል። ለምሳሌ እዚህ ጋር ሰውየውን ብትመለከቱ ትክክለኛ ቦዲ ባይሆንም ሪል የሚመስል በሆነ ኦግመንትድ ሪያሊቲ ወይ ይሄ ሰውዬ እያንዳንዱ ዙም ኢን ዙም አውት ያደረገ ነገሮችን ማየት ይችላል ማለት ነው። ሌላ ምንድነው? ለምሳሌ አልትራሳውንድ፣ ኮምፒውተር ቶፖግራፊ፣ ማግኔቲክ ሬዞናንስ ኢሜጂኒንግ ስካን ፕሮቫይድ ሰርጅን ዊዝ ኔሰሰሪ ቪው ኦፍ ኢንተርናል አናቶሚ ማለት ነው። ስለዚህ እነዚህ ምንድነው የሚያደርጉት ማለት ነው? ይሄ ሰርጅኑ ወይም ደግሞ ሐካሚው ዶክተሩ በተሻለ ወይ ስለዛ ሰውዬ ኢንፎርሜሽን እንዲያገኝ ለምሳሌ በቨርቹዋል ሪያሊቲ ጭንቅላቱን ሳይከፍት በእንትን አማካይነት በኦግመንትድ ሪያሊቲ አማካይነት ጭንቅላቱ በምን አይነት ወይ ኦፕሬት እንደሚያደርግ እዚህ ጋር ማየት ይችላል። ምን እንዳለ ሰውነት ውስጥ ጭንቅላት ውስጥ ምን ሊኖር እንደሚችል በቀላሉ ማየት ይችላል በኦግመንትድ ሪያሊቲ አማካይነት። ስለዚህ ስካን በማድረግ የተሻሉ ኔሰሰሪ የሆኑ ነገሮችን በውስጥ ያሉ አናቶሚዎች ኢንተርናል የሆኑ አናቶሚዎችን እንዲያይ ያደርጋል ማለት ነው። ሌላ ደግሞ ምንድነው የሚለው ኦግመንትድ ሪያሊቲ ቱል ሜይ ቢ ኦልሶ ቱ ዲቴክት ሳይንስ ኦፍ ዲፕሬሽን ኤንድ አዘር ሜንታል ኢልነስ ባይ ሪዲንግ ፍሮም ፌሻል ኤክስፕሬሽን። ሌላ ደግሞ እነዚህ ኦግመንትድ የሆኑ ሪያሊቲዎችና ቱሎች ምን እንዲሆን ያደርጋል ማለት ነው። ዲፕሬሽን እና የተለያዩ ፊት በማየት ምን ሌቭል ላይ ይሄ ሜንታል ኢልነስ እና ዲፕሬሽን ሳይንን በቀላሉ ዲቴክት ማድረግ ይችላሉ ማለት ነው። ሌላ ደግሞ እዚህ ጋር ስለ ማሽን አውጥተናል። የቱ ጋር ነው ስለ ማሽን? እሺ እዚህ አካባቢ ነው ያለው እናያለን። ሌላ ደግሞ ምንድነው ዲስክራይቢንግ ሲምፕል አኩሬት ዳያግኖሲስ ማለት ነው። ስለዚህ አኩሬት የሆነ ምርመራ በማድረግ ምን ማድረግ ማለት ነው ሲምፕተሙን ወይም ደግሞ በሽታውን ምልክቱን ዲስክራይብ ማድረግ መቻል ማለት ነው። እነዚህም አንዱ ነው። ሲምፕተሙን ዲቴክት የምታደርጉት በዛ አይነት ወይ እንት ማለት ይችላልላችሁ። ነርስ ኬሪንግ ነው። ለምሳሌ ትክክለኛ ቬኑ ወይም ደግሞ አኪቬን እንድታገኙ ነው ነርስ ኬር ነው። ሰርጀሪ ነው። 3 ዳይሜንሽናል ሪኮንስትራክሽን ኦፍ ኦርጋንስ ይሄም አንዱ የሚካተት ነው። ሶ ሲ ኢን ሴፍ ማለት ነው። ስለዚህ የተለያዩ አካሚዎች ሰርጁን ዶክተሮች በቀላሉ ሴፍ በሆነ ወይ የሚፈልጉትን ነገር ኢንሴፍ ማየት መቻል ማለት ነው። 3 ዳይሜንሽናል ሪኮንስትራክሽን ኦርጋኒዝም ማለት ነው። ዲያቤትስ ማኔጅመንት፣ ሪል ታይም ትራኪንግ ብለድ ሹገር ሌቭል፣ ደም ግፊት በቀላሉ ማኔጅ የሚያደርጉ ኤአር
ቱሎች አሉ። ኦግመንትድ ሪያሊቲ ቱሎች አሉ። ናቪጌሽን ራሱ አንዱ ነው። ምን የሚያደርግ ነው ማለት ነው? ፋይንድ ዘ ኒረስት ሆስፒታል። የዚህ ላይም ደግሞ ትልቁን ሚና ይጮታሉ ኦግመንትድ ሪያሊቲዎች። ቅርብ ላይ ያሉ ሆስፒታሎችን ዲቴክት እንዳደርጉ ኦግመንትድ ሪያሊቲ ውስጥ የሚካተቱ ነገሮች አሉ። ለምሳሌ ኤር ግላስ፣ መነጽሩ ላይ ሆናችሁ መነጽሩ ላይ ስትራመዱ አጠገባችሁ የሆነ ሆስፒታል ካለ እዚህ አካባቢ ሆስፒታል አለ ብሎ ሊነግራችሁ ይችላል። ሶ ናቪጌሽን ላይ ኦግመንትድ ሪያሊቲ ትልቁ ሚና ይጮታል ማለት ነው። ሌላ ደግሞ እዚህ ጋር ሰውየው በተለያዩ እነዚህ ኦግመንትድ ሪያሊቲ ቱሎችን ተጠቅሞ የሚፈልጉትን ሰውነት ቀዶ ሕክምና ምናምን ከሆነም ሲያደርግ ነው በዚህ ምስል የሚያሳየው። እሺ ሌላ ደግሞ ኦግመንትድ ሪያሊቲ በኢንተርቴንመንት ላይ ምን አይነት ቫልዩ አለው? በኢንተርቴንመንት ላይ ትልቅ ቫልዩ አለው። ለምሳሌ እዚህ ጋር ሄድሴት አድርገው ይዝናናሉ፣ የሆነ ነገር ያደርጋሉ፣ አክሽን ይወስዳሉ። እዚህ ጋር ሰውየው ደግሞ እጁን ይዟል፣ አይታችኋል አይደል? ሲያንቀሳቅስ ምን ሲል ሃንድ ኮንትሮለር አለው ማለት ነው። ስለዚህ ኢንተርቴንመንት ላይ ትልቁ ሚና ይጫወታል። በጌም ላይ ፊዚካል የሆኑ አክቲቪቲዎች እንዲጨምር ያደርጋል። በሚውዚክ ላይ ደግሞ ኦግመንትድ ሪያሊቲ ሚና ይጫወታል ሲባል ለምሳሌ ሙዚቃ ላይ ስፖቲፋይ ወሰዱ። ስፖቲፋይ ላይ አዳዲስ የሱ አሁን ለምሳሌ እኔ የሆነ ሙዚቃ እየሰማችሁ ከሆነ የሆነ ሰው ሙዚቃ እየሰማችሁ ከሆነ የሱን እየሰማችሁ ቀጥሎ ሌላ እሱ የለቀቃቸው ካሉ ቀጥሎ ሰጀስት ያደርጋል። እነዛ ላይ ኦግመንትድ ሪያሊቲ ትልቁ ሚና ይጫወታሉ። እሱ ብቻ ሳይሆን በተለቀቀው ሙዚቃ ላይ ደግሞ ሊሪክሶችን ጀነሬት ያደርጋል። ከዛ ለዛ የሚሆን ሙዚቃ የሚሆን ሊሪክሱን ያ ሙዚቃ የሰራው አርቲስቱ ማሳየት የሚችል ከሆነ ስለ አርቲስቱ ኢንፎርሜሽን የዚህ ሙዚቃ አርቲስት ስሙን፣ ሶንግ ዲቴሉ ምናምን በመናገር በቃ በሙዚቃ ዘርፍ እነዚህ ላይ ኦግመንትድ ሪያሊቲ ትልቁ ሚና ይጫወታል። በቴሌቪዥን ላይም ደግሞ ሰፕሊመንተሪ የሆነ ኢንፎርሜሽን ያደርጋል። ቲቪ ላይ ለምሳሌ ይሄ ሰውዬ እያወራ ነው። ሲያወራ እሱ በሚያወራው ልክ ደግሞ አሁን ለምሳሌ ስለ አየር ሁኔታ ምናምን የሚያወራ ከሆነ አሁን ለምሳሌ ስለ መኪኖች ኪሎ ሜትር ምን ያህል ሊሄድ እንደሚችሉ እዚህ ጋር እያወራ ነው። እሱ እዚህ ጋር እያወራ እሱ በሚያወራው ልክ ደግሞ እዚህ ጋር ኢንፎርሜሽኑን ዲስፕሌይ የሚያደርግ ከሆነ ኦግመንትድ ሪያሊቲ ያለበት ማለት ነው። ሌላ ደግሞ ኢስፖርት ላይ ኦግመንትድ ሪያሊቲ ትልቁ ሚና ይጫወታል። ጌሚንግ ላይ ኤአይ ኢንቴግሬሽን ማለት ነው። ሌላ ደግሞ ቲያትር ላይ ደግሞ ፍሌክሲቢሊቲ ሳብታይትል እዚህ ጋር ማለት ነው እንዲኖር ይሆናል ማለት ነው። ኢንተርቴንመንት ላይ እነዚህ አይነት ነገሮች አሉት። ሌላ ደግሞ ምን አለ? ጌም ዩዚንግ ቨርቹዋል ቴብል ኤንድ ሲንቴቲክ ኦብጀክት አድቨርታይዝመንት ኢን ፉትቦል ጌምስ። ለምሳሌ ፉትቦል የምትጫወቱ ከሆነ እነዚህ ላይ ኦግመንትድ ሪያሊቲ ትልቁ ሚና ይጫወታል። ለምሳሌ እዚህ ጋር ኳስ የተጫወቱ ነው። ኳስ ሲጫወቱ እዛው ማስታወቂያ ምናምን እንዲያሰሩ የፈለጉ ካምፓኒዎች ካሉ የእነሱ ማስታወቂያ እዚህ ጋር ይሰራል። ቨርቹዋል በሆነ ወይ እዚህ ጋር አይታይም። ሰው አሁን እዚህ ጋር ኳስ ተጫዋቾች እዚህ ጋር ቢራመዱ ችግር የለውም፣ ግን እዚህ ጋር ለተቀመጡ ሰዎች እዚህ ጋር ምን እንዳለ ያሳያቸዋል። እነዚህ እዚህ ጋር ቢንቀሳቀሱ ምንም የሚፈጠር ነገር የለም፣ ወይም የነሱን ጨዋታ የሚጎዳ ወይም አፌክት የሚያደርግ ቫልዩ ባይኖርም ግን ለነዚህ ሰዎች ይታያቸዋል። ለነዚህ ግን ምንም ቫልዩ የለ። ገባቸው አይደለ? ሶ አድቨርታይዝመንት ፉትቦል ላይ እነዚህ ነገሮች እንዲፈጠሩ ያደርጋል። ሌላ ደግሞ እቺ ነገር ኮፒ ማድረግ አልቻልኩም። እንደምን የሆነ ምስል ነበር፣ የምን ነበረ? እቺ ምስል አሳያችኋለሁ ብዬ ነበር ስክሪንሾት ያደረኩት፣ ቪዲዮ ኮፒ ያደረኩት አልቻልኩም ማየት። ኮፒ አላስደረግ ብሎኛል። ፕሮዳክት ኪው ስላለቀ ነው። ሶቺን ባሳያችሁ ደስ ይለኝ ነበር። ምን አስቤ እንደሆነ እዚች ጋር እንትኗን አስቀምጬላችሁ ነበር። ሊንኩን መንካት አልቻልኩም። ሌላኛው ምንድነው የሚለው አፕሊኬሽኑ ምንድነው በኢንጂነሪንግ ላይ ምን አይነት እንትን አለው የሚለውን ስናይ ኢንጂነሪንግ ዲዛይኒንግ ላይ 3D ፕሮቶታይፕ ኦፍ ኢንጂነሪንግ ዲዛይን እንዲኖር ያደርጋል። 3D ፕሮቶታይፕ ኦፍ ኢንጂነሪንግ ዲዛይን መሰላችሁ ለምሳሌ ቦሌ ላይ የሆነ ትልቅ ፎቅ መሰራት ካለበት እዚህ የሆነ ቤቱ ሰፊ ቤት ላይ ምን ይሆናል ማለት ነው ቨርቹዋሊ ኦግመንትድ ሪያሊቲ ይዘረጋሉ። ኦግመንትድ ሪያሊቲ ሲዘርጉ እዛ ቤት ላይ ምን አይነት ቤት ሊገነቡ እንደሆነና ምን አይነት ስትራክቸር እንዳለው ቪዥዋል በሆነ ኮንቴንት ያሳያቸዋል። ፎቁን እንደዚህ ትልቅ አድርጎ እዛው ቦታ ላይ እንዴት እንደሚይዝ ምናምን አድርገው ማየት ይችላሉ። ቤቱ እኮ አልተሰራም፣ ግን እዛው ያሳያቸዋል ማለት ነው።
ዲዛይኑን እንዲያዩት ያደርጋል። ሪል በሆነ ስፔስ ሪል በሆነ መሬት ላይ ዲዛይኑን እንዲያደርጉ የሚያደርግ ነው ማለት ነው። እንደዛ ላይ ኦግመንትድ ሪያሊቲ ትልቁ ሚና ይጫወታል ማለት ነው። ኮምፒውተር ጀነሬትድ የሆነ ኢሜጅ በማሳየት ማለት ነው። ሌላ ደግሞ በማኒፋክቸሪንግ ሜንቴናንስ እና ሪፔሪንግ ላይ ምን አይነት ሚና ይጫወታል ሲባል እዚህ ጋር ሰውየው ስታይ ብዙ መገጣጣሚዎችን ብዙ ነገር አድርጎ እዚህ ጋር ዴስክ አለ ፊክስ ማድረግ የፈለገው ከዛ ብዙ መገጣጣሚዎችን ያደርግና ይሄ መገጣጣሚ ኦግመንትድ ሪያሊቲ እዚህ ውስጥ እንትኑን ክተት እንደዚህ ያደርግ ይሄን ደግሞ እንደዚህ በደንብ ዝጋ ይሄን ክፈት ምናምን ብሎ እሱን ጋይድ ያደርጓል። ይሄን ጠግን ምናምን ብሎ እሱን ጋይድ ያደርጉታል። እሱን በዛ መሰረት እየሰራ በሱ የሱን ምክር እየወሰደ ነገሮችን ያው በቀላሉ መጠገን እና እንትን ማለት ይችላል ይላል። Boeing made experiment systems where a technical guide by augmented display and show routine a cablet a generic frame using or harmless ማለት ነው። ሶ እንደዚህ ያደርግ ብሎ ያው ለሱ ጋይድ ይሰጠዋል። እሱ ደግሞ እንደዛ ያደረገ የሚፈልጋቸው ነገሮችን በቀላሉ ፊክስ ያደርጋል ማለት ነው። ስለዚህ which to fix የቱ መፍታት እንዳለበት ያሳያል ሾፍ ያደርጋል ማለት ነው። ሌላ ደግሞ ኮላቦሬቲቭ ኤአይ ብለን የምንጠራው አንዱ ነው ይላል። ኮላቦሬቲቭ ኤአይ ባጭሩ እዚህ ጋር ዲፋይን እናደርግላችሁ። ለምሳሌ እዚህ ጋር የሆነ ሰው አለ፣ እዚህ ጋር ሌላ ሰው አለ። ለምሳሌ ይሄ ከኮሪያ ብለን ብንወስድ፣ ይሄ ደግሞ ከዩኤስኤ ብለን ብንወስድ ሁለቱም ተመሳሳይ አላማ አላቸው እንበል የሆነ ነገር መስራት። ስለዚህ ኢንተርን ሆኖ እሱም ጃፓን ላይ ሆኖ ይሄም አሜሪካ ላይ ሆኖ ተመሳሳይ ፕሮጀክት እየሰሩ ምንም እርስ በርስ ሳይጋጭ ተመሳሳይ ፕሮጀክት እንዲሰሩ የሚያደርግ ኦግመንትድ ሪያሊቲ ነው። ኮላቦሬሽን ኮላብ ማድረግ ማለት ነው ባጭሩ። ስለዚህ አይታዩም ኤግዚስት አያደርጉም አንድ እንደዚህ እንትን አይሉም፣ ግን ኮሎኬት ሆኖ ኮማን የሆነ ቱጌዘር ወርክ የሚያደርጉ አንድ ላይ የሚሰሩ ማለት ነው። ያባቸው አይደል? የሆነ ሲስተም ተሰጥቷቸው አንድ ላይ የሚሰሩ። ስለዚህ የሆነ ነገር ዲዛይን ያድርጉ ተባለ፣ ይሄም እንደዚህ የሆነ የራሱ የሆነ ስራ ይሰራል፣ ይሄም የራሱ የሆነ ስራ፣ ሁለቱም የሆነ ፕሮጀክት ጨርሱ፣ አላማቸው አንድ ነው። ስለዚህ እንደዚህ አይነት እንትኖች ምንድናቸው? ኮላቦሬቲቭ ኦግመንትድ ሪያሊቲ ብለን እንጠራለን ማለት ነው። የዛሬ ቪዲዮአችንን በዚህ ጨርሰናል ማለት ነው። በቀጣይ በአሪፍና በምርጥ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ይሄ ቻናል ይጠቅማል ብላ የምታስቡ ከሆነ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።